ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ተመልሼ መጥቻለሁ ማለት ነው። ልብሴን ራሱ ሳልቀይር እየመጣሁት ማለት ነው። እንግዲህ ዛሬ አብርሽ ደግሞ ተመልሶ መጥተዋል ማለት ነው። እኔ ትናንትና ብያችሁ ነበረ ሩታን ትቶ ለአንድ ሳምንት እንኳን ቪዲዮ መስራት አይችሉም። አይኖ ባሏ ነው፣ ባለቤቷ ነው። ሩታ ደግሞ ሚስቱ ነች። አውቃለሁ። ልታስረዱኝ ወይም ደግሞ ልታስተምሩኝ እንዳትሞክሩ። ነገር ግን እኔ በጣም የምናደደውና አብዛኛው ጊዜ የምናገረው አብርሃም ለብቻ ሲሆን ማለት ነው ይጃጃላል ማለት ነው። ይጃጃላል አይገልጽም። ልንገራችሁ እኔና ሩታን እኮ ወደ ውጭ አስወጥቻት እኮ አስረሳት ነበረ። ሻይ እኮ ጋብዛት ነበረ ምናምን፣ ይሄ የድሮ እየሰራውትን ነገር ሁሉ ትረሳ ነበረ ምናምን እያለ እየተጃጃለ መጥቷል። ልንገራችሁ አብርሃም ብቻን ሲሆን አይደለም ሩታን መለመን እያለበት ወይም ደግሞ ለሩታ ክብር መስጠት እያለበት። ኦኬ በጣም ሶሪ፣ ይሄ ጨረሩ ነው ላይቱ እየገባብኝ ነው። ሶሪ ስለሱ ይቅርታ ጠይቃለሁ። ነገር ግን ማለት ነው ልንገራችሁ በዚህ አጋጣሚ ማለት ነው አሁን እዚህ ብቻውን በቪዲዮ ሲመጣ ወይ ደግሞ ሩታ ቤት ሲሄድ ወይ ደግሞ አሁን ለልጅ ፎቶ እኔ የሚገርመኝ አብዛኛው ጊዜ ትኩረት የሚሰጠው ከሩታ በኋላ ያገኘው ልጅ ነው። መጀመሪያ አብርሃም ያገኘው ልጅህን ሚስትህን እንጂ ልጅህን አይደለም። ገባ አይደለ? ሩታ ባትኖረው ነው ልጅ አይኖርም። ልጅን ያመጣችው ፍሬን እንድታይ ያደረገችው ሩታ ሚስት ነች። ስለዚህ መጀመሪያ ቅድሚያ ለሚስት ክብር ሳትሰጥ የሚስትን ፎቶ እንኳን ወይ ደግሞ አይኖ መኪና ምናን ብላ ሰጣ አምጥታል፣ ወርቅ ራሱ ተመልሶልሃል። እኔ ግን ማለት ነው እኔ እኮ ተጠራጣሪ ነኝ። ጠርጥር ከገንፎ ስንጥር አታጣም ያለ ያገሬ ሰው ማለት ነው። ምን ባረግ ጥሩ ነው? ዛሬ የትንሱ ሽምግልና ተልኳል። ገባችሁ አይደለ? ከዛ ለትንሱ የተሰጠውን ወርቅ እያየው ነበር። እዛ ውስጥ አብርሃም ስላለበት ታውቃላችሁ። እኔ ዩቲዩበሮቹን አላምንም። ከዛ ምን አደረግኩኝ? ለትንሱ የተሰጠ ወርቅ ተልኮላታል። በዚህ አጋጣሚ እንኳን ደስ አለሽ እልሻለሁ። ምክንያቱም ግን በውሸት ስለመጣሽ ብዙም ደስ አትይኝም። ይቅር በሉኝ። እኔ እውነት ከማውራት ወደ ኋላ አይደለም። አብርሃም ቻናል ላይ ቀርባ አባቷ ምናምን ብዙ ነገር እንትን ለፍልፋለች። ግን እውነት አይደለም። በእውነተኛ ነገር ወደኛ ብትመጣ ደስ ይለኝ ነበረ። ግን በእንትን ስለመጣች ብዙም ደስ አትለኝም፣ አልከታተላትም። ነገር ግን ዛሬ እና አብርሃም ስላሉበት ሄጄ ነበረ። ከዛ የሆነ ወሬ መልቀም ወዳለሁ ታውቃላችሁ። ከዛ በኋላ ወርቁን የትንሱን ወርቅ ማለት ነው ዙም አድርጌ አየሁላችሁ ማለት ነው። አላዛር የላከላትን ወርቅ። አላዛር ይመቸኛ ኮሜዲያን ነው። በፊት ጀምሬ ነው ማውቀው ዶንክ ዩቲዩብ ላይ ጀምሮ ማለት ነው። ከዛ ወርቅ ተልኮላታል፣ ቀለበትና የአንገት ወርቅ ማለት ነው። ሽምግልናው ደስ ይላል በጣም። በዚህ ነው በወግ ማድረግ፣ እንደዚህ ነው ማግባት። ከዛ ወርቁን ምን ማድረግ ጥሩ ነው ዙም አድርጌ አየሁላችሁ። አብርሃም አውቆ የትንሱን ወርቅ ነው ለሩታ አድርጎ የመለሰባት ብዬ እንደዛ ለማድረግ ፈልጌ ወይም ደግሞ እንደዛ ሊሆን ይችላል በማለት አብርሃም ስለማላም ነው ማለት ነው ወርቁን ዙም አድርጌ በደንብ እያየሁት ነበረ እና አንድ አይነት አልሆነልኝም ማለት ነው። ከዛ ሌላ ደግሞ ጥርጣሬ ልንገራችሁ። ይሄ ፎቶ ሳየው ደግሞ ቤት ውስጥ ሩታ ቤት ውስጥ እናቷ ቤት የተሰቀለ የሆነ ሰው የተመረቀ እህቷቱን እናቷ አላቅም እሱን ፎቶ ሄጄ አየሁትና ሳየው ከዙሪያው ነጭ ነው ይሄኛው፣ ያኛው ደግሞ ጥቁር ነው። ተመለስኩላችሁ ማለት ነው። እኔ በጣም ነው የምወደው የሆነ ነገር ማምጣት ማለት ነው። የተደበቀ ነገር ማምጣት ወዳለሁ። እናንተ ሳትወዱ ዛሬ ስለ ቪዲዮ እናውራ እስቲ ማለት ነው። ቻል እያደረግን እያለፍን ነው። ተው እንጂ ሌላ ነገር እንደ ነገረኛ ሴት ነው እየመጣች ያለችው ባይዘው ማለት ነው። ካሜራማን ወደዚህ በል በደንብ እንድትታየክ። ተው እንጂ ፈለክ ደግሞ ትናንሽ እግዚአብሔር ይመስገን። ምን ፈልገህ መጣ ደግሞ? አልመጣም ብለህ ነበር። ሰላምታ የሚባል ነገር ይቀድማል። ኦኬ ሰላም ሲኖር ነው ሰላምታ የሚቀድመው። ቤተሰብ አይደል እንዴ? ሰላም ነው መስራት ኧረ በእናትህ ይጠቀኛል። ሰውዬ ምን ፈልገህ እንደመጣ ንገረኝ። ምን ፈልገህ የመጣኸው? እንደመጣ ብዬሽ ነበር። ለዛ ነበር ሁሉ የዘጋሽው እንዳይከፈት አድርገሽ እዚህ ጋር ማለት ነው። አብርሃም ሩታን ስለሚወዳት ሄዶ ሩታ ግን ፊት ናሳችሁ ምናምን ሩታ ስራትሽን ያጂ እንዳትሏት። ምክንያቱም አብርሃም ውሽሚቷን ይዞ ሲመጣ ሌላ ሴት ጋር ሲሆን ወኔ ይጫወታል ማለት ነው። ልክ ሩታ ላይ ምላሱን ሊያወጣ ምናምን ልክ በቃ ተፈላጊ እንደሆነ ሌላ ያቺ ሴት እንደምትፈልገው ምናምን ያደርገዋል። ከዛስ ብቻውን ይመጣና ደግሞ የሆነ በቃ እንደ መጀመሪያ ሙሽራ ወይም ደግሞ እንደ መጀመሪያ ፍቅረኛ ይጫወትባታል ሩታ ላይ ማለት ነው። ልንገራችሁ እኔ እኮ አንቺን ነው የምወድሽ፣ አንቺን ነው እኮ ማፈቅርሽ። ሄርሜላ ፊት እንደዛ ለመናገር አፍን በዚፕ ሄርሜላ አሽጋ ነው ያመጣችው። ማውራት አችልም። አንደበትን ሩታ ወስታ እዛ ልብን እዛ ቁጭ አድርጋ ነው የምታመጣህ ወይስ እንዴት ነው? እስቲ ንገረኝ ማለት ነው። ከሄርሜላ ጋር ስትመጣ ወይም ደግሞ ከማንም ሴት ጋር ስትመጣ ሩታ ፊት ለፊት ለምን ሩታን እንደዛ አትገልጽም? አንቺን ነው የምወድሽ እኔ እኮ ማለት ትላንትና አሁን
አልፈልግም ውሰጂው እያለች ነበር ሩታም። ያቺም ደግሞ ከኛ ህይወት ውጪ እያለች ነበር። የምን ህይወት ነው ያለ ነው? እኔ ሩታን ነው የምወዳት፣ ሚስቴ ናት፣ የልጄ እናት ናት ብሎ እዛ ለምን አልገለጸም? መልሱልኝ እስቲ። ዛሬ መጥቶ ደግሞ እኔ እኮ አንቺን ነው የምወድሽ። ተው እንጂ ልጅ ከወለደች በኋላ ነው እንደምትወዳት። ድሮ ቡታጀራ ላይ ነግረሃታል እኮ እንደምትወዳት። ድሮ ቀይ ለብሳችሁ ስትንሸራሸሩ ድሮ ነበረ ፍቅራችሁን የነገራችሁን። አሁን ልክ እንደ አዲስ አንቺን ነው እኮ የምወድሽ መጫወት። ሌላ ጊዜ እንደምገባው እንዳልገባብሽ። እኔ በሩ ጋር አልደረስኩም። በሩ ጋር መድረስ አለመድረስ አይደለም። ሌላ ጊዜ ከፍቼ መግባት ስችል ነበር። አሁን እንዳልችል አድርገሻል። በሩ ጋር አልደረስኩም። ሲጀመር እሱ ዛሬ ይመጣልና ስለዚህ በሩ መዘጋት አለበት ብዬ ያደረግሽ ነገር የለም። እርግጠኛ ነሽ? እሺ ዛሬ ማለት ነው ትልቅ ሰርፕራይዝ አለ ላንቺ። ስትኮሳተሪ ደግሞ ታምሪያለሽ። የምሬን ነው። ሌላ ምሬ የለኝም ግን ሻምን ፍለጋ እርግዝናሽን አሳልፈሽ ከወለድሽ በኋላ ምናምን ውበትሽ በጣም ደፍቶብሻል። ታውቂያለሽ? በጣም ቀልተሻል። በፊት የሆነ ቸኮሌት ከለር ነበር የነበራት። አሁን ደግሞ ሙር ውበቷ በጣም ጨምሯል። በእውነት የምሬን እኮ ነው። ምናምንሽ ራሱ አንደኛ ነው። እሺ ያው ምን ፈልግ እውነት እኔ አይገርማችሁም? ልክ ምንም አይነት ነገር እንዳልተፈጠረ ሰው ዛሬ መጥቶ ማለት ነው ያሽክሮምማታል ምናምን በቃ ቆንጆ ነሽ ምናምን ይላታል። ሄርሜላ ፊት ለምን እንደዚህ አይልም? ጠይቁልኝ። የአብርሃም እንትኖች ራሱ ጠይቁልኝ እስቲ። ለምንድን ነው እንደዚህ ማያረጋት? ማለት ሌላ ሴት ጋር ሲመጣ ለምንድን ነው ለሩታ ፍቅሩን ማይገልጽላት? ለምንድን ነው አሁን እንደ አዲስ ወይም ደግሞ እንደ አዲስ ፍቅረኛሞች አሁን መልሰው ማለት ነው እኔ እኮ አንቺን ነው የምወድሽ፣ አንቺን ነው ማፈቅርሽ፣ አምሮብሻል፣ ቆንጆ ሆነሻል የሚለው ከሌላ ሴት ጋር ሲሆን ሩታን ዝቅ አድርጎ ይወቅጣታል። ለብቻው ሲመጣ ደግሞ እንደዚህ ያረጋታል ማለት እንደመጣስ ነው እንችላለን። ታገል ለምንድን ነው እንደዚህ ወጥቶ እኔ በተለረ እኮ አይደለም ሩታ የምራክት እያረክ ነው። የምራክት እያረክ ነው። ከዚህ በላይ አትንጋለ እንዴ? ነገ ከነገ ወዲያ ማለት ነው ሩታ ይጸጥትሻል። እኔ የምታገኝ አይጸጥትሽም? ይጸጥትሻል ሩታ። ምን ተባብለናል? ነገር አውርተን ጨርሰናል። ምንም እየመጣ አዲስ ነገር ለምንሻል የትም አልሄድም። ችግር የለውም አልኩ እኮ በቃ ዚጋውን ያወራለሁ። ሲቀጥል ደግሞ ምንም ነገር ላትፈጠር እንደ አዲስ ምንም ነገር ይዘናት ይመስለኛል። ግን ልብስ እየቀየሩ አንድ ቀን ነው የተቀረጸው ይሄ ቪዲዮ ልንገራችሁ በዚህ አጋጣሚ ማለት ነው። ምክንያቱም ይሄ ሩታ ይሄ ታይት 3 ቀን ተመሳሳይ ለብሳለች። 3 ቪዲዮ ላይ በደንብ ዙም አድርጋችሁ ካያችሁት ይሄ ታይት 3 ቀን ለብሳለች። ገባችሁ አይደለ? ስለዚህ ሩታም ጸጉሯን ስታይል እያስተካከለች ከላይ እየቀየረች አብርሃምም እንደዛ እንጂ አንድ አይነት አንድ ቀን 3-4 ቪዲዮ ቀርጾ ከዚህ የሚለያዩት ልንገራችሁ ማለት ነው እንጂ ተመሳሳይ የዘ ተመልሶ እየመጣ አይደለም። በዚህ አጋጣሚ ማለት ነው ልንገራችሁ ብዬ ነው። ያው ታውቃላችሁ፣ የምታውቁት ታውቃላችሁ። በሰባባው ስጦታለሽ ዛሬ ልዩ ስጦታ አላሳይሽም ነው የምር አላሳይሽም እንጂ የሚገርም ስጦታ ነው ያስኩት ማለት ነው። ምን አልፈልግም። ምንም አይነት ስጦታ ለምን አስፈልገኝ? ሲጀመር በቃ ሩታ ለምን በቃ እንታያለሽ? አስፈላጊ ስላለ ይሄንን አሁን ደግሞ አይኔ ባላወራ ነው የሚሻለው። ሲጀመር ሌላ ጭቅጭቅ ስለ እሱ አሰርታ ይሆናል። ልጅን ስለወደድኩት የልጅን ፎቶ ላሳጥብ ፈልጋለሁ ብላ ውሽሚቷ ካሰራችስ እንኳን ፎቶ አይደለም ወርቅ ራሱ አስመልሰዋለች። ስለዚህ ጥሩ አይደለም። ለዛ ነው ሩታም እንደዛ እያሰበች ነው። ቤት ታስገባኛለች እኔ ማለት ነው። ጭቅጭቆችንም ተውት እናርጋቸውና እኔና አንቺ ቢያንስ ማለት ነው ሰላም ሆነን አብረን ምሳ በልተን ግን የእውነት ለመናገር አብርሽ እኮ እያለ በቃ አሁን ገና ልጅ ነኝ እያለ ወደ ውጭ ማልወጣም እዚሁ ተወራኝ ነው። ፊቱን ይዩት እስቲ። እኔ ያሳዝነኝ የምሬ ነው የእውነት ለመናገር ማለት ነው። እንደዚህ እየተወቀጠ ማለት አንዳንዴ ማለት ነው ሰው ድልት ብሎ ዘና ብሎ ከኦዲየንስ ጋርም ተስማምቶ ልክ እንደ ሃይሚና እንደ ብሩክ ይኖራሉ። ገባችሁ አይደለ? በቃ ራሱን ፈታ እያረገ ከኦዲየንስ ጋርም ሳይጣላ ምን ሳይል ማለት ነው። አብርሃም ግን ገና ጩጬ ነኝ ይላል። ገና እድሜ ትንሽ ነው እያለ ይኸው አረጀ። ጺሙላ ማለት ነው በትክክል አይበቅልም። ራሱ በየቦታው እንደዚህ ነው የሚበቅለው። አረጀ የእውነት ለመናገር ማለት ነው። አብርሃም ወደ ራስ ተመለስ። የምሬን ነው ወደ ራስ ተመለስ። ትዳርን በቃ ቁጥብ አድርገህ ትዳርን ይዘህ ማለት ነው ሴቶችን ወደዛ አድርጋቸው። የእውነት የሰው አይን ራሱ ቁጥሩ አይደለም። የምሬን ነው። እዚህ ጋር ሰው ድራማ ሊሰሩ ይችላሉ፣ ገንዘብ ሊያገኙ ይችላሉ ምናምን፣ ግን የሰው አይን ራሱ ማለት ነው ጥሩ አይደለም። በዚህ አጋጣሚ ማለት ነው ልንገር ብዬ ነው ከሰማ ማለት ነው ፎቶ ይዘው ይምጣ ከሩታ አስበልጦ የልጅን እክሜ ትችላለህ።
እሺ እኔ አታጨቃጭቀኝ በእናትህ ይደክመኛል። አውቃችሁ ክፉ ነገር ልታሰሩኝ ከዛ ካፌ ክፉ ነገር ለመልቀም ትሞክራላችሁ። ከዛ እሷ የሆነ ነገር ናት ምናምን ለማለት አንደኞች። እሺ ሩታ አንድ ነገር ልጠይቅሽ። ቆይ እኔ እኮ የምወደው አንቺን ነው የማፈቅረው አንቺን ነው አይደል? በግልጽ አማርኛ እየነገርኩሽ እኮ ለምሬ ነው ስወድሽ የምወደው አንቺን ነው የማፈቅረው አንቺን ነው። ትላንትና የት ነበር ይሄ አፍ ይሄ ምላስ የት ነበረ? አብርሃም ታደሰ ትላንትና ይሄ አፍ የት ነበረ? ምንም እኮ አላረገችም። አንቺ ምን እያልሻት ነው? ለሷ ምን ብሎ የጻፍሽው እያልክ ሩታን ዝቅ እያሰደብክ ማለት ነው። የት ነበር ይሄ ምላስ? እኔ አንቺ ነው ማፈቅርሽ መወድሽ አላልክም እኮ። እንደዚህ እኮ ነው የገፈተርካት ልክ እንደ ቆሻሻ ማለት ነው። መጨረሻ ላይ አይታችሁ ከሆነ አሁን መጥቶ መወድሽ እኮ አንቺን ነው ማፈቅር የሚመስለኛል። ሙድ እያያዘ ነው እዚህ ጋር አብርሃም እሷን ወዶ እየሄደ ነው። ስለዚህ ሩታ ለምንድን ነው እንደዚህ አይነት መልስ የምትመልሰው ለአብርሃም ብሎ እንድትሰደብ ነው። የእውነት የምሬን ነው። ይሄ ሰሞን ትንሽ ቀዝቀዝ ብሏል። ሩታን ብዙ ሰው እየሰደባት አይደለም። ለዛ ነው እርግጠኛ ነኝ። ለምን ለምን እንደምትቀልጂበት አየሽ ሩታ ራስን ግራ ባለሽ ኖሮ እንደዚህ መላለሳለሁ ባላፈቅርሽ ኖሮ እንደዚህ መላለሳለሁ ስታይ ኧረ ተው ለአንቺ ቦታ ባይኖረኝ ኖሮ እንደዚህ መላለሳለሁ። ሩታ የምር አልመላለስም። የራሷ ጉዳይ ብዬ ትቼ መሄድ አቅቶኛል እንዴ? ልጅ ነው ልጅ ደግሞ ነገ ከነገ ወዲያ አድርጎ እኮ ሲጀመር ለልጅ ስትል ነው የመጣው ፎቶ ይዘለዘውም ማለት ነው እንጂ ለሩታ ብላ አይደለም የመጣው። እናውቃለን። ለሩታ ብለህ ብትመጣ ኖሮማ ትላንትናውን እዛው እንትን ትል ነበረ። አንቺን ቢየው ባቲ ማለት አይቀርም አገኘዋለሁ። ገባሽ? ግን ደግሞ ልዩ ቦታ ስላለኝ ነው ዛሬም ድረስ ከአንቺ ጋር እንደዚህ እየተመላለስኩኝ ቤትሽ ድረስ ያው እየተመላለስኩ ምን እያልኩኝ እየገፋሽኝ እንኳን እየመጣሁ እየሄድኩኝ ያለሁት ማለት ነው። ሩታ እግዚአብሔር እንዴ እኔ ባሰ እንዲከፋኝ አታድርጊኝ። እያደረግሽኝ ያለሽው ሲበዛም አይደለም ሲበዛም ሁሉ ነገሮች እየመረረ ነው የሚመጣው እና እኔንም በዚህ ልክ ተስፋ ባታስቆርጪኝ ደስ ይለኛል። ቢያንስ ቤትሽ እንኳን ስመጣ በስነ ስርዓት ተቀበለሽኝ ጊዜ ናይቼ የሚሄድበትን መንገድ ፍጠሪልኝ። አይቻልም። ከዚህ ስወጣ ችግር የለውም። ልጅህን ማየት በደንብ እንደፈለክ ማድረግ ነው። ማየት እንድችል አድርጌ ሰላማዊ መንገድ እንፈታለን እና አንቺ ነገሮችን እንሆናለን በሚል ነው። አይ አልፈልገውም። አንተ የፈለግከውን ነገር የልብህን አድርገህ ስታበቃ እኔ ባጣ ቆይሽ ነኝ እንዴ? እኔ ባጣ ቆይሽ ነኝ። ምንድን ነው ሌላ ነገር ውስጥ የምታስገባኝ? ሁሉንም ነገሮችን ተታሽ አብረን ስላልኩሽ ነው ይመስለኛል። ሲበቃኝ ይመስለኛል እኔ ስተው ሲሰለቸኝ ሩታቴ እንደዚያ ሰው በወደደ ልክ መጥራት የሚችልበት አውቃለሁ። ግን ደግሞ እሱን ካወጡ ያው ገን መጣች። ሰላም ነው ግን ሰላም ነው። ሌላት በመጣሁበት አትገባም ብላኝ ከበር ዘግታብኛለች። እውነት ልጄን ልጠይቅ በመጣሁበት አትገባም ብላ በበር ዘግታብኛለች። ማጥፋት የማይቆፍሩት ጉድጓድ የለም። የማይፈነቅሉት ድንጋይ እኔ አሁን ልገባ ስል አትገባም ነው እያለችኝ ያለችው ማለት ነው። ልጄ ላይ እኔ ትናፍቁኛላችሁ እናንተ አንቺም ልጄም እያልኳት ነው ያለሁት። ግን ሌላ ምንም ያጠፋሁት ጥፋት የለም። ግን እኮ ልጄ ነው እስከዛሬ ስትል ይሰማል አይደለም ሩታ ትናፍቀኛለች ስትል ብራቮ ገኒ አይደለም ገኒ እውነት ሩታ ነው አገኘ መልሱን አይ መልስ አሁን የመጣሁበትን አላማ እንደምታዩ የልጄን ፎቶ አሰርችላታለሁ። ይሄ ልክ ገና 1 ወር ሳይሞላ ያነሳሁት ፎቶ ነው በቀደም ማለት ነው። እና ይሄንን ስጦታ ለሰላት ነው የመጣሁት። ከዛም ባለፈ ደግሞ ቢያንስ እኔና እሷ ብቻችንን ስንሆን ተነጋግረን ብዙ ነገሮችን እንፈታለን። ከሰው ጋር አትምጣ ብቻህን አብላኛለች በቀደም ማለት ነው። እና አላልሽኝም ሩታ ለምን ተስፋላ ትክክለኛ ያልሆነ መረጃ እውነት ያልሆነ መረጃ ይዛ መጣችና ሄርሜላ አንቺ ገዛችሁ አለችኝ። ይሄን ነገር ለማስረዳት ደግሞ እኔ ያላደረኩት ነገር የለም። ሰማሁኝ እኮ እኔ አንድ ነገር ልንገርሽ እኔ እሱ ከሌለ አትኖርም ብሎ ያለው ማን ነው? ትኖሪያለሽ በደንብ ስለዚህ እኮ አይደለም በቃ ስለዚህ ለልጁም ለአንቺም ሲባል ደግሞ አሪፍ ነው። እንዴት ነው እያደረገ ያለው? እንዴት ነው እያወራ ያለው? ምን ነው ህይወት ያለ እሱ አይኖርም? ቤተሰብ ማለት ነው። ምን ማለት ፈልጋለሁ መጨረሻ ላይ ሀሳቤ ማለት ነው። ያላያችሁት እንግዲህ ሙሉ ቪዲዮ ገብታችሁ ማየት መብታችሁ ነው፣ ትችላላችሁ። ነገር ግን እኔ ግራም ይገባኝ አንዳንዴ ምንድነው ታውቃላችሁ፣ ትናንትና ሄርሜላን ይዞ ሲመጣ ለሩታ መመለስ ያለበት ወይም ደግሞ ለሄርሜላ መመለስ ያለበት ቃላቶች አሉ። ገባችሁ አይደለ? ዛሬ ለብቻው መጥቶ አይደለም ሩታን የሚያባብላት ወይም ደግሞ ወድሻለሁ አፈቅርሻለሁ ሚላት። እሱም ደግሞ ልጁን እንድታሳይ ስለፈለገ ነው እንጂ ሩታን አፍቅሯት ወይም ደግሞ ሩታን ናፍቀው አይደለም የመጣው ማለት ነው። በዚህ አጋጣሚ ልንገራችሁ፣ ምክንያቱም ፎቶ አሳጥቦ ነው የመጣው ለዛው ማለት ነው። ልንገራችሁ፣ ልጁን ለማየት ነው የመጣው እንጂ ሚስቱን ናፍቀው አይደለም የመጣው ማለት ነው።
ግን ያም ሆነ ይህ ማለት ነው ምን ማለት እፈልጋለሁ አብርሃም ወደ ራስ ተመለስ መልክ ራሱ እየጠፋ ነው እያረጀህ ነው የሆነን ለመናገር ማለት ነው እንደምታገኘው ብር አይደለም እየሆንክ ያለው ፊት ራሱ ማለት ነው የሰው አይንም ጥሩ አይደለም ትዳርን ቆጥብ ትዳርን ያዝ ወደ ትዳር ተመለስ እግዚአብሔር ራሱ ለምን 100,000 ብር ራሱ እግዚአብሔር ይባርክላል 1 ሚሊዮን ያድርግልሃል ማለት ነው ስማ ከኦዲየንስ ጋር ተስማማ ኦዲየንስን አንድ አድርግ ገባ አይደለ እንደ በፊቱ ከሆንክ በረካ ነው የሚሆነው ማለት ነው ቆንጆ እየሆንክ ነው የምትሄደው እንደዚህ አትሆንም ማለት ነው እና ቤተሰብ እንግዲህ ምን ማለት ፈልጌ ነው በተረፈ ሰላማችሁ ይብዛልኝ ወዳችኋለሁ አክብራችኋለሁ ባይ ባይ